አንተ ምንም አይነት ወጣ አላልክልኝ ከዛ አስወጣኝ እንጂ እጥፍ አድርጌ መልስልሃለሁ እንደሱም አይሆንም አንቺ ለኔ ከዚህ ብር በላይ ትልቅ ዋጋ አለሽ ያንን ደግሞ አንቺም ታውቂዋለሽ ተረጋጊ እንጂ ዶክተር ጸጉርሽን ለማስተካከል ብቻ ነው አንቺ ሰውን ሸዋ የሚያደርግ መድኃኒት አታውቂም ስለዚህ እኔ ላመጣልሽ ልሄድ ነው ስመለስ ክፍልሽ እንዳገኝሽ ቶሎ ተመለሽ ልዩ ስለማይመለከትሽ ነገር አጠይቂኝ በእኔ ጉዳይ ደግሞ መስመር እያለፍሽ ነው ከዚህ በላይ አልታገስሽም ማርኮን ይሰጥሽ ምን እንድታደርጊበት ነው የከፈለሽ አቢን እንድትመርጂው ነው ርብቃ 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 ውክልናውን ጨረስኩት ልኝ እንዳይነ ጠራኝ እሱ ላይ እየሰራሁበት ነው ፍጥነት ማርኮ ያቺ ተርገመች ማብዳ ቤት ከገባች ሁሉ ነገር ነው የሚበላሽው እሺ የተቻለኝን እያደረኩ ነው በቅርቡ ውጤት እንደሚኖር እርግጠኛ ነኝ ይሻላል ታዲያ ምን ፈረኝ የቀጠርከኝ አብረን እየሰራን ነው አይደል ይሄን ማድረግ አስፈላጊ ነው ምን ስለምን እያወራ ነው ጧት ስለላክሽው ነገር ሰሎሜ እንዳልደውልሽ አትሁኝ ይሄ ነገር ካንቺ ውጪ ማንንም አያውቅም አብርሃም ስለ ዲናና ማርኮን ማንነት ምንና ምን እንደሆነ አወቀ አብርሃም ሙልጭን ባገኘው ጊዜ ሙልጭ ስለ ቤትህ የውጭ ሰው እንዲጠብቅህ እንዲነግርህ አትጠብቅ አንተ ራስህ ቤትህን በትኩረት ተከታተል ከዚህ የተለየ ምንም ነገር ልልህ አልችልም ምክንያቱም መጀመሪያውኑ የማውቀውን በሙሉ ነግሬሃለሁ ብሎታል አብርሃምን በርግጥም እንዲህ አይነት ነገር ባልወድም አሁን ግን ተገድጃለሁና እባክህ ይችን ገንዘብ ያዝና ስለ ቤቴ ውስጥ ምን እየተፈጠረ እንደሆነ ያለውን ነገር ንገረኝ ልዩ የሆነ ነገር እየደበቀችኝ እንደሆነ ይሰማኛል ብሎት ነበር ግን ደግሞ ሙልጭ እንዴት እንደዚህ ታረጋለህ አንተ ከሀብታሞች ሁሉ የተለየህ መልካም ሰው ነህ ብዬ ነበር ግን እናንተ መልካም ሀብታሞች ስትባሉ ማሰባችሁም ገንዘባችሁ ሁሉንም ነገር የሚገዛ ይመስላችኋል እንደዛ ቢሆን ኖሮማ አንተ ቤትም ይሄ ሁሉ ችግር አይፈጠርም ነበር አንተ ቤትም ያሉት ሰዎች ይሄንኑ ገንዘብ ፍለጋ ነው ብሎታል አብርሃም አሁን የገባው ይመስላል ዲናና ማርኮንም በተፈጠረው ነገር እጅግ በጣም ተጨናንቀዋል አብርሃም በዚህ ሰዓት ማርኮንም ባላገኘው ጥሩ ነው ትንሽ ረፍት አድርጌ ሰረጋጋ ባገኘው ይሻላል እሱን እንዳላገኘሁም ብሏታል ዲና ፖስታውን ከአብርሃም ተቀብላ ለማየት እጅግ በጣም የጓጓች ትመስላለች ግን ደግሞ አብርሃም ይሄ የመጣው ለኔ እስከሆነ ድረስ አንቺ ማየት የለብሽም ብሏታል ግን ደግሞ ለሷ ከተላከላት ፖስታ ጋር ተመሳሳይ ስለሆነ ይሄንን ፖስታ ካየውና ልጅ እንዳለኝ ካወቀ አለቀልኝ እያለች ነው ዲና አሁንም ተስፋ ቆርጣለች እባክህ ወደ ልጆቻችን እንመለስ እያለችው ነበር ማርኮንም በዚህ መንገድ ሊሆን አይችልም ብሏል ማርኮን አብርሃምን ያርጋ ቁራኛ ለማድረግ መድኃኒቱን አምጥቶ ለዶክተር ርብቃ ሰጥቷታል ልዩም ዶክተር ርብቃን እኔ በህይወት እያለሁ አብርሃምን ምንም ነገር ልታረጊዋችም አብርሃምን የሆነ ነገር ለማድረግ ግን መጀመሪያ ማጥፋት ይኖርብሻል እያለቻት ነው ግን ደግሞ ዶክተር ርብቃም ልዩም በማይመለከትሽ አትግቢ ብላታለች ማርኮን እንዴት አርጋ መስጠት እንዳለባት ለዶክተር ርብቃ ሲነግራት ልዩ እንግዲህ በራቸው ስር ሆና ሰምታለች አብርሃምን ያልጋ ቁራኛ ያረጉት ይሆን ወይስ ምን ሊፈጠር ነው ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ በእያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል በቅንነት ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጉን በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ እንግዲህ ሳቤላ እናቷን ማርዳን አግኝታለች ግን ደግሞ አብርሃም ሙልጭን አግኝቶ ስለነበረ ይሄ ሌባ ቤት ድረስ ለምን መጣ ብሎ ሙልጭን በተናገረ ጊዜ ሙልጭ ልክ እስከ ማዞሪያው አንተ እንደ ስምህ አብርሃም በጉንጂ አብርሃም አይደለህም ብሎ ሰርቦ ስለነበረ ግን ደግሞ በስድቡ መሃል አብርሃም ሙልጭ የሆነ እውነት አለው የሚያውቀው ነገር አለ ብሎ ስለተጠራጠረ ሙልጭን ለማግኘት ሄዶ ነበር ልዩ የምታውቀው ነገር ቢኖርም ግን ደግሞ ከአብርሃም በተደጋጋሚ ሲደብቀው የተመለከተ ስለነበረ
አሁንም ብጠይቃት እሷ ለኔ ምንም ነገር ልትነግረኝ አትችልም። የሚሻለው ሙልጭን ባገኘው ይሻላል ብሎ ሙልጭን ፍለጋ እየሄደ ሳለ ነበር ድንገት መንገድ ላይ አንዱ ገፍትሮ ፖስታ የሰጠው። ያንን ፖስታ ይዞ እንግዲህ ወደ ሙልጭ ጋር ነበር ሄደው። ሙልጭም ሊያገኘው ፈቃደኛ አልነበረም። ግን ደግሞ በጓደኛው ቡራ በኩል አግኝቶታልና አሁን ምንድነው የምለው ለዚህ ሰውዬ እውነቱን አንድ በአንድ ብነግረው ልዩ አደጋ ላይ ትወርቃለች። ደግሞ ስለሷ መልሽ አስባለሁ እንዴ ለምንድነው ስለሷን የምጨነቅላት እያለ እጅግ በጣም እየተጨናነቀ ነበር። ግን ደግሞ ለአብርሃም የሆነ ነገር ማለት እንዳለበት ገብቶታል። እናም እንግዲህ አብርሃም እና ሙልጭ ፊት ለፊት ተገናኝተዋል ማለት ነው። ሙልጭም ለምንድነው የፈለከኝ? መቼም ይቅርታ እንዲጠይቅ ፈልገህ አይደለም አይደል? እኔ ሌባ ነኝ፣ አንተን ልመጥን አልችልም፣ ለምን ፈልገህኝ ነው እያለው ነበር። አብርሃምም አንተ ምን ስላጠፋህ ነው ይቅርታ የምትጠይቀኝ? ጥፋቱ የኔ ነው፣ በእኔም ደግሞ አትፍረድብኝ። ከዚህ በፊት ልዩ እሷ እናንተ ሌባ እንዲሆናችሁ ነገረችኝ። ከዛ ደግሞ ውሎ ሳያድር አንተ ደግሞ ባጥር ላይ ስትዘል አገኘሁ። ስለዚህ በእኔ ምን ትፈርዳለህ እያለው ነበር። ሙልጭም እኔ እኮ ባንተ አልፈረድኩኝም፣ ምንም የፈረድኩን ነገር የለም። አንተማ ምን አጠፋህ? ግን ደግሞ ይቅርታ እንዲጠይቅህ እንዳትጠብቅ ብሎት ነበር። ምንም ስላላጠፋ አንተ ይቅርታ እንዲጠይቀኝ አልጠብቅም። ግን ደግሞ ይቅርታ መጠየቅም ካለብኝ እባክህ ቅድም ለተፈጠረው ነገር እጅግ በጣም ይቅርታ፣ ምናልባትም ስሜታዊ ሆኜ እንደዛ መጥፎ ነገር ተናግሬ ሊሆን ይችላል እያለው ነበር። ግን ደግሞ ሙልጭ አንተ ምንም ያጠፋኸው ነገር የለም፣ ግን ደግሞ ምናልባት ገደብ ያለፈ ስሜታዊ ሆኜ ስለተናገርኩ እኔ በጣም ይቅርታ ብሎ ነበር። አይ አንተ ልክ ነህ ብሎታል ሙልጭን። አብርሃም እንዳልከው ነው፣ እኔ እንደ ስሜ ሳይሆን እንደ በጉ ነኝ፣ አብርሃም በጉ ነኝ። እውነት ነው። ይህ የሚሆነው እንግዲህ ከልጅነት እስከ እውቀቴ ሰዎችን የማመን ችግር የለብኝም፣ ሰዎችን በጣም አምናለሁኝ። ግን ደግሞ ይሄ ነገር በተደጋጋሚ ለብዙ ጊዜ ጎርቶኛል። ግን ደግሞ ከጉዳቴ ከስተቴ ሳልማርበት እስካሁንም ድረስ እንግዲህ ሰው በማመን ሊቀጥያለሁ። ማንኛውንም ሰው አምናለሁ። ሰው ለማመን ምንም አይነት ጊዜ አይፈጅብኝም። እሱ ነገር ደግሞ እየጎዳኝ እንደሆነ ይገባኛል። አሁንም ቢሆን እየጎዳኝ ነው። ምንም የተማርኩት ነገር የለም እና ለዛም ነው የምጎዳው። እባክህ ስለ ቤቴ ምንድነው የምታውቀው ብሎታል። እኔ ስለ ቤትህ ምንም የማውቀው ነገር የለም፣ የማውቀውን በሙሉ ነግሬሃለሁ ብሎታል። አይ የሆነ የምታውቀው ነገር እንዳለማ ይሰማኛል። ልትነግረኝ ስትል እኮ ልዩ ናት ያስቆመችህ። ልዩ ባታስቆምህ ኖሮ ሁሉንም ነገር ልትነግረኝ ነበር። እነሆን ደግሞ እዚህ ልዩ የለችም። እባክህ የምታውቀውን ሁሉ ንገረኝ እባክህ እያለ እየለመነው ነበር። ግን ደግሞ እንግዲህ ሙልጭም እኔ ምንም የማውቀው ነገር የለም፣ የማውቀውን በሙሉ አንድ በአንድ እዛው ነግሬሃለሁ። ምንም የማውቀው ነገር የለም፣ ግን ደግሞ አንድ ነገር ልልህ እወዳለሁ ብሎታል። እሱም ምንድነው ባለው ጊዜ ቤትህን በትኩረት ተከታተል፣ ቤትህን በጥንቃቄ ተከታተል፣ ቤትህን በትኩረት ላውንም ታቹንም ተመልከት ብሎታል። በተደጋጋሚ ያለው ነገር ቢኖር ሙልጭ አብርሃም እንዲነቃ ደወል ነበር። ቤትህን ተከታተል ብሎታል። እሱማ አንዳንድ የማይገቡኝ ነገሮች ይፈጠራሉ፣ ግን ደግሞ በዚህ ልክ አላሰብኩም። እኔ ሰዎችን አምናለሁ፣ እምነቴ ደግሞ ይጎዳኛል እያለ ለሙልጭ እንግዲህ ሁሉንም ነገር እየነገረው ነበር አብርሃም። ግን ደግሞ ሙልጭ ምንም ቢሆን ልዩን ስላልጠላት ልዩ እናንተ እንደምትቀራረቡ አውቃለሁ፣ ሁሉንም ነገር ልዩ እንደምትነግርህ አውቃለሁ፣ እባክህ እያለ እየለመነው ነበር። ሙልጭም ከዚህ የተለየ ምንም የማውቀው ነገር የለም፣ የምልህ ነገር ቢኖር ያንኑ ያልኩህን ነው ብሎ ደጋግሞ ቤቱን በትኩረት እንዲከታተል ነግሮታል። እናም እንግዲህ ያ ሁሉ ነገር የተፈጠረው አጋጣሚ እንደሆነ ተናግሯል። አብርሃም በእርግጥ እኔ እንደዚህ አይነት ነገር አልወድም፣ እንዲህ አይነት ነገር አላደርግም፣ አልወድምም። አሁን ግን ተገድጄ ነው፣ እባክህ ይቅርታ አድርግልኝ ብሎ ገንዘብ ሰጥቶት ካነሰህ እጨምርልሃለሁ፣ ቤቴ ምን እየተፈጠረ ነው ያለው ንገረኝ። ልዩ እንደደበቀችኝ እኮ ይገባኛል፣ የሆነ ነገር እየደበቀችኝ እንደሆነ ልዩ ይገባኛል፣ ልዩ ዋሸችኝ እንደሆነ ብሎታል። ግን ደግሞ ይሄን ባረገ ጊዜ እኔ ከሁሉም ሀብታሞች በሙሉ አንተ የተለየህ ትመስለኝ ነበር። ግን ደግሞ ሀብታሞች በሙሉ አንድ አይነቶች ናቸው። በገንዘባችሁ ሁሉንም ነገር የምትገዙ ይመስላችኋል እኮ። አሁን አንተ እኔን ገዝተኸኝ ነው የምነግርህ፣ እኔን ገዝተኸኝ፣ እኔ እውነቱን እንድነግርህ ገዝተኸኝ ነው እያለ እንግዲህ ሙልጭ ተናዶበታል። አብርሃምን በጣም ይቅርታ፣ እኔ ራሴ እኮ አልወድም፣ ግዴታ ሆኖብኝ ነው፣ ቤት ያለውን ነገር እንድትነግረኝ ስለፈለኩ ነው ባለው ጊዜም ቤትህን በትኩረት ተከታተል፣ ቤትህን በትኩረት ተመልከት፣ ከዛ ውጭ እኔ ምንም ልልህ የምችለው ነገር የለም፣ የማውቀውን በሙሉ እኮ ነግሬሃለሁ ብሎታል።
አብርሃምም እባክህ እያለ እየለመነው ነበር። ሙልጭም እንግዲያስ ገንዘብህ ሁሉን ነገር ማረግ ከቻለ ገንዘብ መናገር ከቻለ እስቲ ቤት እየተፈጠረ ያለውን ነገር ገዝተህይበት ብሎ ብሩን መልሶለት ጥሎ ሄዷል። አብርሃምም ገንዘቡን እንግዲህ እዛው ሜዳ ላይ እንደተበተነ በጣም አዝኖና ተክዞ ወደ ቤቱ ተመልሷል። ሙልጭም ጦሎ ምንም ሳያመነታ ጠሎት ሄዷል ማለት ነው። በሌላ በኩል ዲና እጅግ በጣም ተጨንቃለች። የዚህ ፖስታ ነገር በጣም አሳስቧታል። ይህም ፖስታ የልጆቿን ፎቶ ለማቃጠል ወስናለች። ቆሻሻ ውስጥ ባስገባው ይህች ተንከሴስ የሆነች ልዩ ታገኘዋለች። ስለዚህ ግዴታ ማስወገድ ይኖርብኛል ብላ ወስናለች። እናም ፎቶዎችን ለማስወገድ ጉድ እያለች ነው። ዶክተር ርብቃ በጧቱ ብሩን ይዛ እየወጣች ነው። ልዩ ያንን ብር ማርኮን ሲሰጣት ስላየች ብሩን ይዛ ደግሞ ተከታትላት እየወጣች ነበር። ዶክተር ርብቃ የት እየሄድሽ ነው ብላት ነበር። እሷም ምን አገባሽ በማይመለከት አትጠይቂ ብላታለች። ይህን ደግሞ የሰጠሽ አብርሃም ነው አይደል? አቢን እንድትጎዱ በጭራሽ አልፈቅድላችሁም። ማርኮን ነው አይደል ይህን ገንዘብ የሰጠሽ እያለቻት ነው። ዶክተር ርብቃም የማይመለከታትን እንዳትጠይቅ ነግራት ጥላት ሄዳለች። ልዩም በጭራሽን እያለው አቢን እንድትጎዱት አልፈቅድላችሁም እያለች እየጮኸች ትገኛለች። ማርኮን መንገድ ላይ ዶክተር ርብቃን አግኝቷታል። ዶክተር ርብቃን ካገኛት በኋላ ቆንጆ ውብ እንደሆነችና ግን ደግሞ አማላይ ብትሆንም መልኳና ባህሪዋ አንድ ላይ እንደማይሄድ እየነገራት ስለ ኤፊም አንዳንድ ነገሮችን እየነገራት ነበር። ወዴት እየሄድሽ ነው? ጆሊ ጋር ነው እንዴ እያላት ነበር። እሷም እባክህ የምሄድበት አለኝ ልቀቅልኝ ያለችው ነበር። አይቼው አላውቅም እሷ እስካሁን አልተሻለውም እንዴ ብሏት ነበር። ያ ማለት እንድታመመ እንደሚያውቅ ተናግሯል። ዶክተር ርብቃ ለወዲያው ብትደነግጥም ግን ደግሞ ያደረገትን ነገር አስባ ምንድነው የምታውቀው ነገር ኤፊ ምን አርገዋል ብላ ጠይቀው ነበር። እሱም ምንም እንዳላደረገው ሲነግራት ከቆይታዎች በኋላ ምንስ ቢያደርገው እኔ ምን አገባኝ? ለምን ገደል አይገባም? ለምን አይሞትም ከፈለገ ስትል ሰምቷል። እንዴ ጆሊውን ነው እንደዛ የምትዩ እያላት ነበር። እሷም ሲህን ማወቅ ነው የምትፈልገው? ለዛ ነው ባካው ልሂድበት እያለችው ነበር። እሱም እንግዲህ ስራዋን በስርዓት መስራት እንዳለባት አንዳንድ ነገሮችን ስለ ውበቷ ስለ ቁንጅናዋ ሲያሞጋግሳት ዲና ቆማ እየተመለከተች ነበር። ዲና አውርተው እስከሚጨርሱ አልጠበቀችም፣ በመሃል ገብታለች። ዶክተር ርብቃም ልትሄድ ስትል መንገዷን እየዘጋችባት ነው። ካቆማችሁበት ቀጥሉ እያለች ዲና ስትሄድ ዲናን ገፍትራት ዶክተር ርብቃ ጥላት ወጣለች። እናም እንግዲህ ማርኮንን እና ምን ይሻልሃል አንተ መንከባከብ የምትችለው እኔም ብቻ መስሎኝ ነበር፣ ለካ ብዙ ሴቶችን ተንከባከባለህ እያለች እየተናደደች ነው። ማርኮንም እንደዛ አይደለም አንዳንድ ስራዎችን አብረን ለመስራት ነው የስራ ጉዳይ ነው ቢላትም በጭራሽ ልትረዳው ፈቃደኛ አይደለችም። ጥላው ሄዳለች። እንግዲህ ዶክተር ርብቃም ብሩን ለመስጠት ለጓደኛዋ ሄዳለች። ጓደኛዋም እድሜ ላንቺ ባዶ ሱቅ አስቀመጥሽኝ፣ እኔ ለችግርሽ ብደርስ የድሮ ርብቃ መስለሽኝ በባዶ አስቀረሽኝ እያለቻት ነው። ዶክተር ርብቃም አሁኑን እየመጣሁ ነው ብትላትም ሱቅ እንደምትጠብቃት ተናግራለች። ግን ደግሞ ዛሬን ቀን ካለፈች የማደርገውን አውቃለሁ እያለች እየፎከረችባት ነው። በስተመጨረሻም እንግዲህ ዶክተር ርብቃ ሂዳ ብሩን አስቀሳታ መጣለች። ግን ደግሞ ጓደኛዋ አልተደሰተችም፣ በጣም አዝናባታለች። ባንቺ ስንትና ስንት ችግር ውስጥ እንደገባው ብታውቂ ኑሮ ስንት ነገር ሁኛለሁ፣ ዛሬ ባትመጪ ኑሮ ምን ላረግ እንደምችል አታቂም ነበር እና ባክሽ ውጭልኝ ብላ ጭራሽ ከስራ ቦታዋ ውሻ አድርጋ አስወጥታታለች። ዶክተር ርብቃም እሱን እያሰበች በጣም ታክዛ ወደ ቤቷ እየተመለሰች ነው። ጓደኛዋ የተናገረቻት ንግግር በጆሮዋ እያስተጋባ እየተጨናነቀች ነው። አብርሃም ወደ ቤቱ እጅግ በጣም ተናዶ እሳት ለብሶ እሳት ጎርሶ ወደ ቤቱ መጥቷል። ሙልጭ በግልጽ ባይነግረውም ግን ደግሞ ቤት ውስጥ ትልቅ ችግር እየተፈጠረ እንደሆነ ተገንዝቧል። በሌላ በኩል ማርኮን ሰሎሜን ቀጥሯታል። ሰሎሜና ማርኮን ተቀጣጥረው በተገናኙበት ቦታ ሰሎሜ ምን ደረስክ? ፕሮሰስን ጨረስኩኝ፣ ውክልናውን ተቀበልኩኝ እያለች ነው ቤቱን ልትገዛ። እናም ግን ደግሞ ማርኮን እኔና አንቺ በየስራ ባልደረቦች ነን፣ ተስማምተን አንድ ላይ እየሰራን ነው፣ ምን አስበሽ ነው ያንን መላክ የፈለግሽው ብሏታል። ፖስታውን አሳይቶ ስለ ፖስታው ቢነግራትም ምንም እየገባት አይደለም። ሰሎሜ ስለምንድን ነው የምታወራው? ስለምን እያወራህ እንደሆነ በጭራሽ ሊገባኝ አልቻለም። ምንድነው የምትለው? የምን ፖስታ ነው? ውስጡ ምን ቢኖር ነው እንደዚህ ያረገህ ብሏን ነበር። እኔም ማርኮንን አላወቅሽኝም ማለት ነው? ማንኝ ብለሽ ነው የምታስቢው? የልጆችን ፎቶ ወደ ቤት መላክ ምን አስፈለገ? ይህን ደግሞ
ከኔና አንቺና ባለቤቴ ውጪ ማንም ሰው አያውቅም። ከና እስከ መኖሪያ ቤት ድረስ መላክ ምኑን አመጣው? አልከደው አብረን እየሰራን ነው ብሏታል። እሷም ስለዚህ ምንም የምታውቀው እንደሌለ በተደጋጋሚ ብትነግረውም በጭራሽ ሊያምናት ፈቃደኛ አይደለም። እና ይህን ነገር እኔ በዚህ ሁኔታ ላይ አላረገውም። ምናልባት ብከዳሽስ ባለ ጊዜ ብትከዳኝ ምናልባት ልልከው እችላለሁ፣ ግን ደግሞ የምልከው በዚህ መልኩ ሳይሆን ምናልባትም የልጆችን የአስክሬን ፎቶ ሊሆን ይችላል ብላ ሰሎሜ በድፍረት እየተናገረች ነው። ግን ደግሞ በተደጋጋሚ ባሁኑ ምንም የምታውቀው ነገር እንደሌለ ተናግራለች። ማርኮንም የማምንሽ ይመስልሻል እያላት ሳለ ስልክ ተደውሎለታል። ስልክ ደውሎለት ሰሎሜ እንዳልሆነች እንደዛ ያደረገችውና ይህን ያደረገው ሰው ደግሞ ጥላው እንደሆነ በየቦታው እንደሚከተለው ነግሮት በቀላሉ እንደማይፋታው ደግሞ ፊት ለፊት የማይመጣው ሊያገኘው እንዳልፈለገ እንደሆነና ግን ደግሞ በፊት ለፊት የሚመጣው ራሱ በፈለገ ጊዜ ሊያገኘው በፈቀደ ጊዜ እንጂ እሱ ባለ ጊዜ እንዳልሆነ ነግሮታል። አሁንም ቢሆን እኔ ጥላህ ነኝ ብሎ አስጠንቅቆታል። በሰቆም እኔ ማርኮን ነኝ አላወከኝም ማለት ነው። አንተ ፈሪ ነህ። ፈሪ ባትሆን ኖሮ ፊት ለፊቴ መተህ ትገጥመኝ ነበር እያለው ነው። ግን ደግሞ እንግዲህ ማርኮን እየተሳደበ ስልኩን ጆሮ ላይ ዘግቶበታል። ስልኩን ጆሮ ላይ ከዘጋበት በኋላ ሰሎሜን በቃ በአሁኑ አንቺ እንዳልሆንሽ አረጋግጫለሁ፣ ይቅርታ፣ ወደ ስራችን ንግባ ብለው ስለ ስራቸው ተነጋግረው ጨርሰዋል። ሰሎሜ አሁኑኑ ብንጨርስ ይሻላል፣ ያችተን ከሲስ ማርዳ ወደ ቤት ከተመለሰች ነገር ሁሉ ይበላሻል፣ መፍጠን አለብን ብለዋለች። እሱም እሺ ብሎ ከዶክተሩ የተቀበለውን መድኃኒት በፍጥነት እንዲሰራ እንዴት መውሰድ እንዳለበት አንዳንድ ነገሮችን ጠይቆ መድኃኒቱ ይዞ ወደ ቤቱ ተመልሷል። ዲናም ፎቶዎቿን ልታቃጥል ስትል ድንገት ልዩ ተከታትላ ተመልክታ ስለነበረ ልዩ ሳቤላ ትፈልግሻለች፣ ሳቤላ ደግሞ በፈለገችው ጊዜ የሚገኝላት አባቷ ነው፣ አሁን ባትሄጂላት ታዝነብሻለች፣ ስለዚህ ሳቡ እየፈለገች ስለሆነ ሄጂላት፣ ምን እየሰራሽ ነው? ስራውን ላግዝሽ ብላት ነበር። ዲና ምንም የምትሰራው ስራ እንደሌለ ተናግራለች። ትንሽ ቆይቼ ብላት ነበር፣ ግን ደግሞ አሁን ነው የፈለገችሽ፣ በፈለገችሽ ሰዓት ካላገኝሻት እናት እንደሌላት ሊሰማት ይችላል፣ ታዝነብሻለች ስትል እሺ ብላ ዲና ሄዳለች። ዲና ልዩ ምን አስባ እንደሆነ ስለገባት እሷን አስቀድማ ሸኝታታለች ማለት ነው። እንግዲህ ልዩም እሺ ሄጃለሁ ብላ ዞሮር ብላ ተመልሳ ፎቶዎቹን ቀጣጥላ ተመልክታቸዋለች። ልዩ እንግዲህ ዲና ልጆች እንዳሏት አይታለች ማለት ነው። በሌላ በኩል አብርሃምም ማርኮንና ዲና እህትና ወንድም ብቻ ሳይሆኑ ሌላ ግንኙነት እንደሌላቸው እንዳላቸው አውቋል። እንዴት ተዛሬው ማሪ ፍቅርያ ይለኛል ስትል የነበረው አብርሃምም ዲና እንግዲህ ድንገት አራስ ነብር ሆኖባታል። ዲና በዚህ ሁኔታ ላይ እጅግ በጣም ደንግጣለች። በቃ ወደ ልጆቻችን መመለስ አለብን፣ አብርሃም ሁሉንም ነገር አውቋል፣ ፖስጣው ደርሶታል ስትለው ማርኮንም እጅግ በጣም ተደናግጧል ማለት ነው። ዶክተር ርብቃም ለአብርሃም መድኃኒቱን ስጫት ተብሎ ተሰጥቷታል። ዶክተር ርብቃ ስለ አብርሃም ጨክና መድኃኒት ትሰጠዋለች። ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የሚመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ